ቢሮ ሰው ቁጭ ብሎ ወንበር ላይ ተቀምጦ ቤት መጥቶ ወንበር ላይ እኔ እንዴት ነው ላይፍ እየኖሩ ያሉት? ወይኔ ራሃ ምሰሶዎች አሉ። ምሰሶ ማለት ይሄ የምናየውን አይደለም፣ ሰዎች ነው ሁሌም የማይጠፉ ማለት ወዩን ለአላህ መንገር አያስፈልግም። እንዴ በምን ነስር እንደሚሰጠኝ በምን መልክ እንደሚያመቻችልህ ለምንድን ነው የምትነግረው? እኮ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። አላህን በዚህ ውስጥ እንድናየው ይፈልጋል። ብዙ አጀብ ነገሮች አሉ። ይሄም ግን አጀብ ነው። አሁን አንዳንዴ ሰው ዲን መስደብ ወይ ሰው ማዋረድ ወይ ምናምን አይፈልግም። በስልምና ግን ረዛኢል መሆኑ መቀበል። ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ዛሬ እንግዲህ ከስቱዲዮ ወጣ ብለን መስጂድ ውስጥ ነው ያለነው አይደል? ከጅምሩ ጀምሮ ስናወራ ነበር። ጠዋፍ እያደረግን ነበር መስጂዱን። ዛሬ ሰው ሸኝተን ደግሞ አሁን ቀጣዩን ፓርት ቀጥለናልኝ። ያህለው ሳህላ እንግዲህ ተመልካቾቻችን ዛሬ ከመስጂድ ሆነን የህያው ታሪኮችን እናነሳሳለን። ትክክለኛ ቦታ ይመስለኛል። ሱረቱል ካህፍን ጠዋት ቀርተህ ከዛ በኋላ አሁን እንትን አድርገህ ማቅረብ በጣም ደስ የሚል ነገር ነው። አልሙሂም ባለፈው ሳምንት አንስተናቸው የነበሩ የሱረቱል ካህፍ ላይ የተጠቀሱ የአስሐቡል ካህፍ ታሪኮችን በተወሰነ መልኩ ቃኘት እያደረግን ዋሻ ውስጥ የነበራቸውን ክስተት እያነሳን ነበር። ምናልባት እንደው ኡስታዝ ቅር ካላለው ራሓ ጁምዓን ከተጀመረ በኋላ ጆይን ያደረገ ካለ በመሃል ታሪኩ የቱ ጋር ነበሩ ብሎ ሚስ ያደረገ ሰው ካለ እንኳን የተወሰነች ሪካፕ እናድርግና አንድ 5-10 ደቂቃ ተመልሰን ወደ አቆምንበት ብንከተል የሚል ሐሳብ አለ። እሺ ራይክ ትክክል ነው። ረብጥ ላይ ነው ማጋጣሚ ያለውና በኋላ እሱ ላይ እንመጣለን። ረብጡ ያኔ መጀመሪያውን ከሁለተኛው ጋር እናያይዘዋለን። አልአምሩ ለክ ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ እንዳልከው መስጂድ መሆኑ በጣም ትልቅ ነፍሐት አለው። የሙስሊም ህይወት ከመስጂድ ጋር በጣም የተቆራኘ ነው። ረሱላህ ሰለላሁ ዐለይሂ ወሰለም መዲና እንደገቡ መጀመሪያ የሰሩት መንገድ ላይ መስጂድ ሰርተዋል። ቁባን ሰርተዋል። ከዛ መስጂድ ጁምዓ ሰርተዋል። አወል ማ በና المسجد لأهميته ቅድም ከእንትን በፊት ስታወራው እንደነበር ያው ከመስጂድ ጋር ልክ ከባህር አሳ ሲወጣ አይነት ነገር ነው። የሙስሊም ህይወት ከመስጊድ ጋር በጣም እህትካካት ቢኖረው ትልልቆቹ መስጂድ እንደሚያበዙት ወጣቶቹም ቢያበዙ አሁን በአሁን ሰዓት መስጂድ ያሉ ትልልቅ ሰዎች ቅድም ስታነሳቸው የነበራቸው የሚመስለኝ በወጣትነታቸው ስለነበሩ አሁን የሚቀጥሉት በወጣትነታቸው ሌላ ቦታ ከሆኑ ሲያድጉ ትልቅ ስትሆን ያው ዝም ብለህ ድር ቤት ካሳለፍክ እድሜህን ወይ ደግሞ ዝም ብለህ ጭቅጭቅ ላይ ካሳለፍከው ወይ የሆነ ወደዚህ ልምጣም ብትል አትችልም ብትፈልገው ማለት ነው። ስለዚህ መስጂድ ጋር በጣም እንድንቆራኝ በዚያው አጋጣሚ ኢንሻአላህ እንደዚህ መልካም ማስተላለፍ ሁኔታው ከተመቸ ደግሞ በቋሚነትም ይሄን ፕሮግራም እዚህ ልናደርገው እንችላለን። ከም ነፍሐት መላኢካ ተحفنا والله ብዙ እንትኖች የቤት ምን ቢዩት ኢላህ ስለሆነ የተዛከሩና ባይደው والله የተዳረሱነው والله الا نزلت عليهم السكينه ነውና ያንን ኢንሻአላህ ከተሳካልን ኢንሻአላህ በመስጂድ ውስጥ እናደርገው። በተከታታይ ቢሆን በጣም ነገራችን ላይ ሐሳቡ ትንሽ ጠጠር ይላል። ቁርአን ታሪኮች ነው የሚነሳው። መስጊድ ደግሞ ስንመጣ የተለየ አቀማመጥ ደግሞ አለው አይደል? ብናነሳው በጣም ብዙ ሰዎች ይከብደናል፣ እኔን ጨምሮ ሊሆን ይችላል። የኡስታዝ ይታያል ውስጥ መሬት ነክቷል እንትን አለው የራሱ መሰረት አለው። ብዙ ጊዜ እኮ እኛ መሬት ቤትም ቢሆን መሬት ጥሩ ነው፣ ተዋዱዕ አለው። አሁን ቢሮ ሰው ቁጭ ብሎ ወንበር ላይ ተቀምጦ ቤት መጥቶ ወንበር ላይ እኔ እንዴት ነው ላይፍ እየኖሩ ያሉት? ወንበር አንዳንዴ ጎረቤት ምናምን ሲሄድ ገይር ሙስሊም ሆኖ ቤታቸው ወንበር አለ፣ ጠረጴዛ አለ። ወይኔ ራሃ ተፈጥሮ ላይ አያገኝም። አታችመንት ይባላል አሁን በአዲስ ሳይንስ። እንደውም አንዳንዴ በባዶ እግር መሄድ ሱና ነው እና አፈር ላይ ስትሄድ ከዛው አረ ላይ መጣው ዘመዱን ያገኘው ግራውንድ ታረጋለህ። ለጤናም በጣም ይመከራል። ኤሌክትሮ እንትኖችን ድሬን አድርገው ነው ማይላዛሊ ማለት በጣም ደስ የሚል ነገር ነው። ጀዛከላሁ ኸይር ተማም ያደርጋል። ሙይትድ ይባላል። አላህ ሱብሓነሁ ወተዓላ መስጂድ የሚያበዙ ሰዎችን መላእክቶች ሁሌም ሲጠፉ የተፈቀዱ ነው። ኢነ ለልመሳጅድ አውታድ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ችካሎች አሏቸው መሳጅዶች
ምሰሶዎች አሉ። ምሰሶ ማለት ይሄ የምናየውን አይደለም፣ ሰዎች ነው፣ ሁሌ የማይጠፉ ማለት ነው። ምናልባት የሆነ ጉዳይ ገጥሟቸው ቢጠፉ መላእክቶቹ በጣም ስለለመዷቸው እነኚህ ሰዎች ይፈልጓቸዋል፣ ይፍተቅዱ ነው። ጉዳይ ገጥሟቸው ከሆነ የቀሩት እዛ ጉዳያቸው ላይ ሄደው ያግዟቸዋል ቶሎ ጨርሰው እንዲመጡ። ታሞም ከሆነ ሄደው ዱዓ ያርጉላቸዋል እና ትልቅ መታደል ነው። ጀዛከላህ አላህ እንግዲህ ተውፊቁን ይስጥ። እንግዲህ ዋሻችን አላህ ያድርግልን። ደግሞ ዋሻችንም ነው ኢንሻአላህ። ወደ ታሪካችን እንግባና ኢንሻአላህ ወደ ታሪካችን ኢንሻአላህ እንዳልከው ባለፈውንም ዝም ብለን ስናየው አንዳንዴ ካለፍከው በኋላ የሚመጣው ብዙ ኻጢራዎችም አሉ። አንዳንድም ያልተስተካከሉ አይዲያዎች ያነሳናቸው ከሆነ በኋላ ሳነባቸው ምናምን ይሄ ነገር እኮ እንደዚህም አለው ብለህ ያለፉ ነገሮችም ካሉ ኢንሻአላህ እናያቸዋለን። እና የመጀመሪያ ያው ሱረቱል ካፍ ከባድ ሱራ ነው፣ ሐቂቃ ከባድ ሱራ ነው። አላህ ሱብሓነሁ ወተዓላ ሐሲበ الناس ይትረኩ أن يقولوا آمنا وهم لا يفتنون። ዱንያ የፈተና አመን ከፈተና መውጫው ደግሞ ይሄ ነው። የፊትና መጠበቂያ ሱራ ትባላለች። أعظم فتنة في الوجود مما برع هذا الكون። ይሄ ከውን ከተፈጠረ ጀምሮ እስከ መጨረሻው ትልቅ የሚፈራ ፊትና ደጃል። ما من نبي إلا حذر قومه من الدجال። ትልቅ ፊትና ማለት ደጃል ወጣት ዱንያ ከተፈጠረ እስከ ደጃል። ሁሉም ነብያቶች በርግገው ኡመቶቻቸውን ያስጠነቀቁበት ጉዳይ ነው። ረሱላህ ሰለላሁ ዐለይሂ ወሰለም በየሰላቱ ከፊትና ደጃል ጠብቀው ነበር። መጨረሻ ሸሁድ ከመዝጋታቸው በሰላታቸው اللهم إني أعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح دجال ይሉ ነበር። ይሄ እንግዲህ በየተሸሁዱ ላይ ምን አይነት አህምያ ቢኖረው ነው ጉዳዩ፣ ምን አይነት ከባድ ቢሆን። ስለዚህ ከገባር ከፈተና መጠበቂያችን ነው። ከትላልቅ ፈተናዎች የምንጠቀምበት ነው። ከደጃጅሎች ደግሞ አሉ። ደጀል ማለት ሁሌ ቴክኖሎጂ በተለይ በጨመረ ቁጥር ደጀል ይጨምራል። ደጀል እኮ ማለት ማምታታት ማለት ነው። ከሰማይ መዝኒ ይላታል፣ ምድርና ዝኒ ይላታል፣ ምናምን ሰው ይከተለዋል። በዚህ አዋክቦ ሰው ማክፈር ነው። ይህ ደግሞ ከቴክኖሎጂ ጋር በጣም እየተያያዘ የመጣ ነገር ነው። በመጣ ቁጥር ብዙ ይሄ ስለዚህ እቺ ኡመት በተለይ በዚህ ጊዜ በጣም መቀራት አለበት እና ምንቀራው ከሆነ ደግሞ በተደብር ምንቀራው የበለጠ እናጣጥመዋለን። የበለጠ ከፊትና የመጠበቅ እድላችን ይሰፋል። ለዚህ ነው ኢንሻአላህ ደጋግሞ መን ተከረረ መን ተቀረረ። ለዚህ ነው በየጁማው አንዳንዴ ሐሙስ ማታ ተቀረር ወከፊትና እንጠበቃለን ማለት ነው። እና ከባድ ኬዝ ነው ይልና አላህ ሱብሓነሁ ወተዓላ መጀመሪያ ሲጀምር ወጣቶች መሆናቸውን ነግሮናል። ማህሲብታ እና አስሐበል ከፊ ወረቂም ካኑ ሚን አያቲና አጀባ። ብዙ አጀብ ታሪኮች አሉት። አይናችን ከፍተን ስለ ሱረቱል ካፍ ሙሉ አያ ነው፣ ሙሉ አጅብ ነው። ግን ሁሌም አይናችንን ከፍተን ከውኑን ሁሌ እንድናየው አላህ ይጋብዘናል። እና ብዙ አላህ ሱብሓነሁ ወተዓላ ሙሉ አያቶች ነው። ቁርአን የሚነበብ አያት ነው፣ ማይነበብ አያት ነው። ይሄ ከውን አያት ነው። እኛ አያት ነን። ምናየው ነገር በሙሉ አያት ነው። ምንስበው ሀዋ አያት ነው። ምንተነፍሰው አያ በቃ ማሚን ሸይ ዙሪያችን ያለው ነገር በሙሉ አላህ የምናነብበት መጽሐፍ ነው። ስለዚህ ይሄ ብቻ አይደለም ይልና ሚን አያቲና አጀባ ሲል ያው አጂብ ታሪክ ነው፣ ግን አጀብም አለ። ሁሉ ከውን አጀብ ነው። ሰማይ አጀብ ነው፣ መሬት አጀብ ነው፣ ከውኑ አጀብ ነው፣ ጨረቃ አጀብ እንጂ መምሸት መንጋት አጀብ ነው። አዝርዕት መብቀል አንድ ዝናብ ነው። يسقى من ماء واحد ونفضل بعضها على بعض في الأكل ትልቅ አጀብ ነው። አንዱ ውሃ ነው፣ አንድ መሬት ነው፣ አንዱ ቬጂቴብል ነው፣ ሌላው ፍሩት ነው፣ ሌላው ሐብ ነው፣ እህል ዘር ነው ምናምን። ይህ ሁሉ የምናየው ነገር ዝም ብለን የምናየው ነገር አይደለም። አላህን በዚህ ውስጥ እንድናየው ይፈልጋል። ብዙ አጀብ ነገሮች አሉ። ይህም ግን አጀብ ነው ይልና አላህ ጀመረና ስለ ወጣቶች ይነግራል። ذاو الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا። እነኚህ ልጆች ደጋግመን እንዳነሳ ነው በጣም ከተመቻቸ ህይወት ነው የወጡት። የዲን ጉዳይ ነው ያስወጣቸው እና ሲፋቸው ወጣቶች መሆናቸውን ደጋግሞ አላህ ያነሳዋል። ይሄ ዲን ለወጣቶች የሰጠውን ከባድ ትኩረት የምናይበት አጋጣሚ ነው እና ሚን ለዱንከ ረሕመተን ስጠን ሲሉ ያው ሁሉም ረሕማ ርቋቸዋል ማለት ነው። ካንተ ብቻ አሉ። ወደ ካፍም ሲገቡ እዚህ እነኚህ ልጆች ስሜታቸውን ስናየው ሙሉ ዓለም ካንተ ተኸላሚ ነው ያለው። ገዢ ንጉስ ኩፍር ነው፣ ሙሽሪክ ነው፣ ሙልሂድ ነው።
አጎራባቾች ትንሽ ዲን ያላቸው የሚባሉ ሩም ምናምን ያሉት በአይሁድ ተጠምደው እነኛ አይሁዶቹ ብዙ ጊዜ አክበር ትልቅ ቅጥፈት ሸሃዳ በታሪክ አላ ወጅህ ታሪክ የተገኘ ቅጥፈት ሸሃዳ ምን ይባላል መሰለህ? ለአድቫንቴጃቸው ከሆነ አሁን ለምሳሌ የኛ ሙስሊሞች አሊፍ ላም ሚም غلبت الروم في هذا الأرض وهم بعد غلبهم سيغلبون في بضع سنين لله الأمر من قبل ومن بعد ويومئذ يفرح المؤمنون بنصر الله ينصر من يشاء وهو العزيز الرحيم وعد الله ሩሞቹ ሲሸነፉ መካ ላይ ያሉ ሙስሊሞች ከፋቸው። ለምን ከፋቸው? አቅረብ ናቸው። ሁለቱም ብዙ ኮመን ነገር አላቸው። ሰማያዊ መጽሐፎች አላቸው፣ ቢበረዝም ቢሐረፍም። ከሙሽሪኮች ይቀርቡናል። ለተጅደን አሸደ الناس عداوة الذين آمنوا اليهود ولتجدن أقربهم مودة الذين آمنوا الذين قالوا إننا نصارى ክርስቲያኖች አሁን ለኛ ይቀርቡናል። የነሱ ድል ለኛም ድል ነው ከሙሽሪኮች አንፃር ከሙልሂዶች አንፃር። ይሁዶች ግን ይሄን አይቀበሉም። በጣም የሚገርም ለዲን ለእስልምና ካላቸው ጥላቻ የተነሳ አንዴ ሙሽሪኮቹ ሞራላቸው የመካ ሙሽሪክ መሆኑን እያወቁ ይህን መኖራቸው እያወቁ እናንተ ከሙስሊሞች ትቀርቡናላችሁ አሉ። ይሄ ትልቅ ቅጥፈት ነው። እንግዲህ አሁን በወቅቱ የነበሩ በጂው ሎቢ ተሰርተው ሩሞቹ ምናምኖቹ በሙሉ የነኚህ ሰዎች ጠላት ናቸው። የሀገራቸው መንግስት የነኚህ ሰዎች ጠላት ነው። ዌር ቱ ጎ መሄጃ የለም። የት ይሄዱ? የትም እኮ መፈናፈኛ የለም። አንድ የቀረው በቃ እኔ አሁን ገዛን ሳስብ ይሄ ትዝ ይለኛል። ኩሉ العالم ተኸላዕ ነው። ቅርብ የምትለው አረቡም ጠላት ሆኗል። ግልጽ ጠላት ሆኗል። የእነሱ እንትን ኢንጆይ የሚያደርገው ሆኗል። ሎቢውም የውጁም ሎቢ ሰርቶ ዓለሙን በሙሉ አሁን ትንሽ እንደው ሐቃይቆ የወጣ አንዳንድ አሽራፍ ዓለም የሚባሉት ትንሽ እንትን አሏቸው እንጂ በቃ ምንም እኮ የለም። ምንም ቤትም ከዛ ካፍ እኮ ወጥተው ይሽት ይዱ ፎርዛት ማታ ካፍ የሚሄዱት ለመሽሁራ ነው። ምን እናድርግ ለማለት ነው እንጂ እዛ ቁጭ ብለው የት እንሂድም ለማለት አይደለም። የትም ይያላቸውማ። ስለዚህ ምን አሉ? ሚን ለዱንከ ረሕማ ኩል العالم ተኸለት عنا ሁሉም ያገሩ ሰው ጠላታቸው ነው። ሙሉ ያገሩ ሰው አንዳንዴ እኮ መንግስት ደግፎ ወይ ህዝብ ይጠላል፣ ወይ ህዝብ ደግፎ ወይ መንግስት ወይ ጎረቤት ደግፎ ወይ ቤተሰብ ያርቃል፣ ወይ አብዱራህማን ደግፎ ይውጥድ ይላል። መሽለኪያ እንኳን ይፈልጋል። ወይ ዘይድ እንትን ብሎ አምርጋት ይላል። የት ሄዱ? ሁሉም መንገዶች ተዘጉ። ስለዚህ በዚህ ጊዜ የምታደርገው ሁሉም ረጃ በጠፋ ጊዜ የምታደርገው ምህላ የምታደርገው ዱዓ አርሽን ነው የሚያነቃንቀው። ረሱል ላ ሰለም ከጣይፍ የመጡ ጊዜ ዱዓ ነው ያደረጉት። ማሳዝን ዱዓ ነው ያደረጉት። በቃ አሽኩ ኢለይከ ضعف قوتي ጣይፍ ሲሄዱ እኮ ተስፋ አድርገው ነው የሄዱት። እስኪ እነኚህ መካዎቹ እንኳን ይህን ያላሰቃዩኝ አይደል? በሙድ ነው የሄዱት እኮ። አንዳንዴ በእንትን ስትሄድ መጥፎ ነው ጠበቀህ እንኳን ስትሄድ በጣም ኤክስፔክቴሽን ሲኖር ጥሩ አይደል? ኤክስፔክቴሽናቸው ላይቀበሉም ሊቀበሉም ይችላሉ ሳይሆን እዚህ ባይቀበሉኝ እነሱ ግን ይቀበሉኛል ብለህ ተስፋ አድርገህ ስትሄድ ግን መልሱ ምን ሆነ? ከዚህ የባሰ ከመጀመሪያ ከነበሩበት በጣም የባሰ ሆነ። ያኔ በጣም ከባድ ዱዓ አደረጉ። ያኔ አንተ መውጫ ስታጣ ሙሉ ተወኩሉ አላህ ብቻ ነው የሚሆነው። አንዳንዴ እኮ በዚህ በኩል እስኪ በእንትና በኩል ነስር አገኛለሁ ምናምን ብለህ ትንሽ ቀልብህን ሼር የምታደርገው አካል አለ። ወሁናክ ማፊ። ስለዚህ ሚን ለዱንከ የምትለው ቃል ረሕማ ለዱንያ ነች፣ ኻሳ ነች። እና ደግሞ በቃ ሌላ ቦታ የለም አንተ ጋር ብቻ ነው ያለው፣ አንተ ጋር ያለውን ስጠን የሚል የሐራራ ሐር የሆነ ዱዓ ነው ያደረጉት። ወሀይእ ለና ሚን አምሪና ረሸዳ። ይሄ ሙሉ ዱዓ የምናደርግበት ዱዓ ነው። እኛ አይደለም ሩሽዱን የምንነግረው ለአላህ። አንተ ራስህ ረሽድ የምትለውን በምትፈልገው መልክ አመቻችተህ የምትፈልገውን ኑስራ አንተ አደርግልን። አንዳንዴ ወዩን ለአላህ መንገር አያስፈልግም።
ማይሆንብህ እንዴ በምን ነስር እንደሚሰጥህ በምን መልክ እንደሚያመቻችልህ ለምንድን ነው የምትነግረው? እሱ እኮ አላ ያዕለሙ መን ኸለቀ ወሁወ አልለጢፉል ኸቢር። ስለዚህ ወደ እሱ ነው ያስጠጉት እነሱን። ከዛ በኋላ አላህ ሱብሓነሁ ወተዓላ ያው ባለፈው አይተነዋል። ፈضربنا على آذانهم ነው ያለው። እንዲተኙ ነው ያደረገው። በዚህ መልክ ነው ኑስራ የሰጣቸው። ዝም ብሎ ሄዶ እነሱን ቀጽፉ ወይ እንደዚህ ምናምን እኛ የምንፈልገው ነገር አይደለም። ብዙ ጊዜ ባለፈው በተደጋጋሚ ያየነው ነገር በጣም ትኩረት ሰጥተን ያየነው ነገር ነው። የአላህ ወይ ኦፍ ነስሩ የሚገርም ነው። ምንም ባልጠበቅከው መልክ ይጠቅማል። አንዳንዴ ኑስራ በምን ይሰጣል መሰለ? ትክክለኛ እንደዚህ በጣም አላህን ብቻ ልብህ ላይ አላህን ብቻ ስታደርገው የሚጎዳህ ነገር አንተን እንዲፈራ ያደርገዋል። አንዳንዴ ደግሞ ይጎዳኛል ብለህ ያሰብከው ነገር በሱ ነስር ይሰጣል። የሚጎዱ ነገሮችን ተስኺር ያደርግልሃል አላህ። በዚህ መልክ ብዙ ጊዜ የታየ ነው። ረሱል ሰለላሁ ዐለይሂ ወሰለም በሸረሪት ምን ይተወቃ ያዋሽ በሸረሪት አላህ ደካማው ደካ አህወን ኸልቅላህ ኢን አውሀነ ለቢዩት ለበይት አንከቡት አላህ። በሷ አላህ ሱብሓነሁ ወተዓላ ሙሉ ሒፋዛ እንዲያደርጉ አደረጋቸውና አላህ ሱብሓነሁ ወተዓላ በራሱ መንገድ ለዚህ አሁን ምን ያለን የዓለምን ሚዛን ስናየው ከባድ ሚዛን ነው። አንዳንድ ሸኾች ጋር ኢቭን ስትቀማመጥ እኔ እንጃ የሚሆን ይመስልሃል ምን ይሉሃል? ኪታቡል ፈራኢድ ምናምን ሲቀራ አሁን መታ ይጠበቅ هذا ምናምን ስትላቸው አላህ ወይ መህዲ ሲመጣ እንትኑን እኮ ፈርተውት ያለውን ጫና ከሚጠበቀው ሚሳኤሉን ምኑን በየቦታ ያለው መክር ወን ካነ መክሩም ለተዙለ منه الجبال ይሁዶቹ መክሩ የዓለም መክሩ ፕሮቶኮሉ ምኑ በጣም ተራራ ቢያነቃንቅ ስለሆነ እኛ ሀገር ራስ የሚስ በየሀገሩ የሚሰራ መክር ከባድ ነው። ይሄ ላይ ግን አላህ ሱብሓነሁ ወተዓላ ይሄ ምንም ነው። እኛ ብቻ እሱ ላይ ያለን ነገር በጣም ጠልቀን እንግባ እንጂ ይሄ ሁሉ ውሃ ሊሆን ይችላል፣ ይሄ ሁሉ ባዶ ሊሆን ይችላል። ስለዚህ ባልጠበቁት መንገድ አላህ ሱብሓነሁ ወተዓላ እነኚህ ልጆች ካፉ ላይ እንዲተኙ አደረጋቸው። ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا ሲነሱ ደንብረዋል። አንዳንዱ ግማሽ ቀን የቆየ ነው፣ አንዳንዱ ቀን ነው፣ አንዳንዱ بعض يوم ምናምን ያንን ኢዝሃር ልናደርገው ቀሰቀስናቸው። ያው ከዚህ ብዙ የምንማረው ነገር አለ። በአጠቃላይ ታሪኩን እዚህ ጋር አሳጠረውና አላህ በሁለት አያቶች አሳጠረውና ከዛ ወደ ዝርዝር ነው የገባው። ይሄ የቁርአን ስታይሉ ነው። ልብ القضية ይነግርህና ከዛ ወደ ዝርዝሩ እየገባ ደግሞ በደንብ ውስጥ ዳይጀስት ያደርገዋል። እና እነኚህ ሰዎች በዲናቸው ወጡ። አላህ ሱብሓነሁ ወተዓላ በእንቅልፍ ኑስራ ሰጣቸው። ከዛ ቀሰቀሳቸው ነው። በእነኚህ በሁለት አያቶች አላህ ሱብሓነሁ ወተዓላ ታሪኩን ካጠቃለለ በኋላ ወደ ዝርዝሩ ይገባል። نحن نقص عليك نبأهم بالحق ይህን አጓጊ ዜና نحن على الله አሁን እዚህ ጋር ወረበጥና አለ فضربنا አለ። እነኚህ ነገሮች በሙሉ አላህ ወደሱ ነው ንስባ ያደረገው፣ ወደሱ ነው። نحن ربطنا ضربنا ምናምን የሚለው ቃል ተሽሪፍ ነው ለነሱ፣ ወደ ራሱ ነው ያስጠቀው ጉዳዩ። እንዲተኙ አደረግናቸው። ወይ ተተኙ ወይ ተኙ አይል አላህ ሱብሓነሁ ወተዓላ ضربت عليهم الذلة ይላል ይሁዶችን فضربنا ይላል። ወደሱ ያንን ሸረፍ ያመጣው ፋኢሉን ደበቀው ማለት ነው። እዛ ያመጣውና 30% ያደርጋል። ضربت عليهم الذلة والمسكنة ያ ማለት ማንም ሰው ያነሳ ሁሉ እነሱን ዚልና መስከን ሊያመጣባቸው ይችላል። አዎ በተለያየ መንገድ ሊመጣ ይችላል። አዎ እና ተመቱ በውርደት ውርደቱን ወደሱ አላመጣውም አላህ። ግን ዞሮ ዞሮ ያዋረዳቸው እሱ ነው። ግን ወደሱ እነኚህ ልጆችን ግን ወደ ራሱ ማስጠጋቱ አላህ ለነዚህ ተሽሪፍ ነው። ሌላው نحن نقص عليك نبأهم بالحق ብዙ ቦታ ወሬያቸው አለ፣ ግን የተበራረዘ ነው። በቁጥራቸው ላይ ይጨቃጨቃሉ፣ በቦታቸው ላይ ይጨቃጨቃሉ፣ በኳሊቲያቸው ላይ በሲፋቸው ላይ በምን ነው ሁሉንም ተውና እኛንን ስለዚህ ትክክለኛው መረጃ ምን ነገር አላቸው። ከዛ እነሆም ፊትየቱን አመኑ ብረቢሂም ወዚድናሁም ሁዳ። አሁንም ፊትና ሲፋቸውን ነው አላህ ደጋግሞ የሚያነሳው። ባለፈውም ብለናል። ወጣት መሆናቸውና የኢማን ሰዎች መሆናቸው አመኑ ብረቢሂም ወዚድናሁም ሁዳ።
የዚድናውም ሁዳ በጣም ከባድ ነጥብ ነው። ስታምን ሁዳ ይጨምርልሃል። አንድ የመጀመሪያውን ብቻ ኢብቲዳር ስታደርግ ከዛ ይጨምርልሃል። አሁን በዴይ ቱ ዴይ ላይፋችን አንድ ወንጀል አለ ለመስራት በጣም ታመነታለህ፣ በጣም ዳይላማ ውስጥ ትገባለህ፣ ትንቅንቅ ትገጥማለህ ከሸይጣን ጋር ይተናነቃል፣ ካልሰራ ይልሃል። በተለይ ወጣቶች በተለይ ከሻዋ ጋር የተያዘ ጉዳይ። ሌላ አንዳንድ ወንጀሎች አሉ። አሁን ለምሳሌ መስረቅ ምናምን አቅልህ አይሸፍንም። በቃ አላ በሲራ ነው፣ ወይ ተዋለ ወይ አትተው። ቀድየ ሸህዋንያ ግን ከባድ ነው። አሁን እንደዛ ሲተናነቅ የመጀመሪያውን ብቻ ኖ በለው አሸንፈው፣ የሁለተኛው ይቀላል። በቃ አይቀርም እኮ አመሰሁም ጣይፈቱ መጎትጎቱ አይቀርም። ሁለተኛው ይቀልሃል፣ ሶስተኛው ይቀልሃል፣ አራተኛው ይቀልሃል፣ አምስተኛው ትጠየፈዋል፣ ትንቀዋል እያልክ መጥፎ ባህሪዎቶች የመጀመሪያው ከመታስ ወደዛው ይሄዳል። ጣዓ ወሉዳ ነች፣ ማዕሲያም ወሉዳ ነች። እዚህ ጋም ደግሞ ኢማን አለ። እነኚህ ሰዎች እንኳን ወደዛ በደረካት ሳይሆን ወደ እድገት ነው፣ የኢማን ስራ ነው። ኢማናቸውን አማኑ፣ ከዛ ተንቀሳቀሱ። ከዛ በኋላ ያለው ቀጣይ ነገር ያላህ ነው፣ ቀጣይ ነገር ያላህ ነው፣ ቀጣይ ነገር ያላህ ነው። እንደዚህ ዝም ብለህ ስታየው አንተ ፊ ሰቢልላህም ስትሄድ፣ አንዳንድ ቦታም ስትሄድ፣ አንዳንድ ስራም ለመስራት፣ አንዳንድ ፕሮጀክትም ለመስራት ትልቅ ቪዥን ስታስቀምጠው ሀውት ኩድ ቢትላል እንዴት ኡመቱ እዚህ ጋር ይደርሳል? አንዳንድ ሸይኾች አሁን ፈርድ ሙስሊም ቤት ሙስሊሞች ታውስ እንዲሉና አሳድ ዘተላለም ምቺ ዱንያ ሙሉ ኩልሃ ለአላህ ሁክም ትወርዳለች። የመጀመሪያውን ስትሰራው ሁለተኛው ይከፈታል። አንተ አንዱ ላይ ብቻ ለፍተህ አንተ አንዱ ላይ ብቻ ወዚድና ዚያዳው ማን ነው? ዚያዳ አላህ ነው። ሁዳው ይጨመርልሃል። አንተ ብቻ የመጀመሪያ እጅህ ላይ ያለውን ተከላት ነው። አንድ እጅ ላይ ችግኝ ካለ ተከላት። ከዚህ የምንወስደው እንግዲህ ያው ሁሌም ዚያዳ ይሄ ዲን ረሱል ሰለላሁ ዐለይሂ ወሰለም መን ኢስተዋ ማሁ ይላሉ። ሁለቱ ቀናቶቹ እኩል የሆኑበት ከስሯል። በየቀኑ ወዚድና ኸይራ ያ ረሱል ሰለላሁ ሁሌ ጨምርልን ነው። ላ ዩእሚኑን ላ የሽበዑ ልሙእሚን ምን ኸይርን ሐታ የኩነ ሙንተሃሁ ጀና። ከአንድ ኸይር ፈኢዛ ፈረግተ ፈንሰብ። አንድ ስትጨርስ ጨርሻለሁ ብለህ የምትቀመጠው ጉዳይ አይደለም እና እየጨመረ ይላል። ረብጡም አንዱ መጨመር ነው። ወረበጥና ዐላ ቁሉቢሂም ኢዝ ቃሙ። አሁን ባለፈው ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋቲ ወልአርድ ያልነው ኢብኑ ከሲር ምን ብለውታል? እዛው ቆመው በጀግንነት ነው የተናገሩት። ኢዝ ቃሙ ቆመው ይህንን የአላህን ትልቅነት እስልምናን ሰመራይዝ አድርገው ዲኑን ሰመራይዝ አድርገው ለንጉሶቹ ነው ያቀረቡት። በዛ በኢልሐድ ዓለም ከሊመቱል ሐቅ እንደ መሊክል ጃኢር ረሱል ትልቅ ጂሃድ ማለት ዲን ማድረስ ነው፣ መጮህ ነው፣ ሪሳላው ማድረስ ነው። እና ይሄ እዛው እነሱ ጋር ቆመው ፈቃሉ ረቡና ረቡ ሰማዋት ወልአርድ ሊያስገድዷቸው ለን ነድዑ ሚን ዱኒሂ ኢላሃ ለቀድ ቁልና ኢዘን ሸጠጣ ሚሽን ስቴትመንታቸውን አስቀመጡ። በዚህ ባንድ አያት ማለት ነው። እንዲከፍሩ ሲጠየቁ ከዚህ ከያዙበት መንገድ እንዲለቁ ሲጠየቁ ምን አሉ? ጌታችን የሰማያት የመሬት ጌታ ነው፣ ከሱ ውጭ ማንንም አናመልክም፣ ከሱ ውጭ ሌላ አምላክ የለንም። ለቀድ ቁልና ኢዘን ሸጠጣ ያን ያደረግን ጊዜ ችግር ውስጥ ገብተናል ማለት ነው። ድንበር አልፈናል። ያን ማድረግ ሸጠጥ መሆኑን ተናገሩ። አሁን አንዳንዴ የሰው ዲን መስደብ ወይም ሰው ማዋረድ ወይ ምናምን አይፈልግም በእስልምና። ግን ረዛኢል መሆኑ መቀመጥ አለበት። ሲፋህ ነው፣ ፋሕሻ ነው። ይሄ ሙዳሃና አድርገህ ወዱ ለው ተድሂኑ ፈይድሂኑን እናንተ ያላችሁበት ነገር ከሐቅ የራቀ ነው። እነ ለዚነ ተድዑነ ሚን ዱኒላህ ዒባዱን አምሳሉኩም ፈድዑሁም ፈልየስተጂቡ ለኩም። አላህ አንዳንዴ አለሁም አርጁሉን የምሹነ ቢሃ አም ለሁም አዕዩኑን የብጥሹነ ቢሃ አው ለሁም አዛኑን የስመዑነ ቢሃ ሁም ከልአንዓም በል ሁም አضል። የነሱ የያዙበት ነገር አላህ ሶስት ነው ማለት አስጠያፊ ነገር መሆኑ መነገር አለበት። በቃ ትክክል ነው። አላህ ወለደ ማለት ስድብ ነው ለአላህ። ሰማይ መሬት የሚሰቀቅበት ጉዳይ ነው። ይሄ በግልጽ መነገር አለበት። የመሰደብ አይደለም፣ የሰው እምነት መንካት ማለት አይደለም። ቀውለን ሸጠጣ ነው። ስለዚህ አሁን ብዙ ጊዜ
ይሄ ተለባብሶ እንደዚህ የሚተላለፍ ነገር መኖር የለበትም። እናንተ ያላችሁበት ነገር ይሄን አላህን ሳታውቁት መኖራችሁ ይሄ የሰማይ የመሬት ዙልም ነው። የእናንተ እንደዚህ ያሳምሮ የፈጠራችሁ ጌታ ይሄ ሁሉ ለታ የሚያዘንብላችሁ የሚያበቅ ይሄ ሁሉ ስታችሁ ማድረጋችሁ ቀውለን በዒዳ ሩቅ ነገር ነው። በዒድ ማለት እንደውም አንዳንድ ሸጣጥ የሚለውን አንድ ሙፍቲ ኢብኑ ጀላሊን እሱ ቋንቋ ላይ በጣም እንትን ስላሉ የደረቀ ባህር አሉት እንጂ ሸጣጥ ማለት በቃ ባህሩ ደርቆ መሬቱ ተሰነጣጥቆ ውሃ የሌለው በጣም በቃ የራበ አሃት ውስጥ የገባ ስቃይ ውስጥ የገባ አባባል ነው። ከባድ ነው እናንተ ያላችሁበት ነገር፣ ወደዚህ ወደ አላህ ተመለሱ ማለት ነው። እና እነኚህ ልጆች በቃ እንትናቸው ደስ የሚል ነበር አቀራረባቸው፣ አላህን ያቀረቡበት። አሁን ብዙ ጊዜ ወጣቶቻችን ስለ አላህ ብዙ መናገር አልተለመደም። ብዙ ስለ አላህ መዋራት እስልምና እነ ጃዕፈር እዚህ የመጡ ጊዜ ወጣቶች ነበሩ። በጣም ይገርመኛል። አያቱ ሰሃባ ላይ ዲናችሁ ምንድን ነው ሲባል እንዴት ነው ያስቀመጠው ሲና ጃዕፈር በጣም ኮሄረንት ግሎሪ በቃ ሁሉ አኽላቅያት አለው፣ ዒባድያት አለው፣ ኢማንያት አለው። መጀመሪያ አላህን የዛ ደግሞ የነሱን ወሰኑን ደግሞ እንዴት ኩና ቀውሙን ጃሂልያ ጨለማ ውስጥ ነበርን፣ እንደዚህ ነበርን፣ ከብትም እንትን ሴቶቻችን እናደርግ ነበር፣ በክትን በላን። ያንን ቆሻሻ ካሳያቸው በኋላ ከዛ መጣ ዝምድና ቀጥሉ የሚል አላህን ብቻ ወቁ የሚል ወትርኩ ማ የቁሉ አባኡኩም ይሄ ታቦቱን ጣዖቱን እንጨቱን ተዉ። ያኔ እንባህራ ነጃሺ እንባህራ እዚህ ስለ አላህ ማውራት ዲናችን ሚሽን ስቴትመንታችን የማወቅም ጉዳይ ያስፈልጋል፣ የመግለጽም ጉዳይ ያስፈልጋል። ሞላ ንጉሱ ራሱ ሙስሊም ባልሆነበት ሁኔታ ወይ ደግሞ መረጃ ብዙ ላይኖራቸው ይችላል። እሱ ፊት ነው ሁሉ ነገር ደግሞ የሚያወሩት። የሚገርም ነው በራሱ እሱ ፊት ነው ያወሩት። ሙልሂድ የሆነ ንጉስ ፊት ነው ያወሩት። ሰይድና አምር መጥቶ ሊያጣላቸው ብሎ ከነጃሺ ጋር እነሱ እኮ ስለ ዒሳ ከባድ ነገር ይላሉ ብሎ ለኮስ ያደርጋል። ከዛ ምን አለው? ዒሳ አብዱላህ ወረሱሉሁ ቅጩን አስቀመጠለት እና እነኚህ ሰዎች በዚህ መልክ የጃሂልያን ጸያፊነት፣ አላህን የመካድ ጸያፊነት፣ አላህን የመቀበል ደግሞ ረቡና ረብ ሰማዋት ወልአርድ ውበቱን በደንብ ያቀረቡት። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሀ ለውላ የእቱነ ዐለይሂም ቢሱልጣኒን በይን ፈመን አዝለሙ ሚመን ኢፍተራ ዐለላሂ ከዚባ። ከዚህ ደግሞ ቁጭት ነው ህዝቦቻቸው ላይ እንዴት ከአላህ ውጭ ይይዛሉ? እንዴት ከአላህ ውጭ ያመልካሉ? አንዳንድ ሰው ለመጥፎ የሚቆጭ እኮ አለ። አመለጠኝ ብሎ ጥፋት ነገር አመለጠኝ ብሎ የሚቆጫል። እንዴት እንደዚህ እንዴት መጥፎ አለባበስ አልተለበሰም ተብሎ የሚቆጫል። ለብዙ ነገር የሚቆጫል። ግን የቁጭት ሁሉ ትልቁ ቁጭት ለኢማን መቆጨት ነው። ያ ለይተ ቀውሚ ያዕለሙን አላህ። አንድ ሰው በኢማን በጣም ተቆጨ፣ ነብያቶች ተገደሉና ጀነት አላህ ሰጥቶት ጀነት ላይ ሆኖ አወር። ቁጭት ማለት ኮንፊደንስም አለ። ለውላ የእቱነ ዐለይሂም ቢሱልጣኒን በይን የእኛም ብቻ ስሙ አላሉ። እስኪ ካላችሁ አምጡ። እኛ የገባን ሀቅ ይሄ ነው። እናንተ ጋር ደግሞ አለ የምትሉት ካለ አምጡና ዲስከሽን የሆነ ነገር ከመጣ እስኪ ነው ብለው ይሄ ዲን ተሐዲ ነው። ይሄ አላ በሲራ ነው። ቁል ሀዚህ ሰቢሊ አድዑ ኢለላህ አላ በሲረት፣ በበሲራ ነው። በቃ ይህን ከውን የፈጠረው አላህ ነው። አንድ አላህ ነው። አልወለደም፣ አልተወለደም። ክፉ ብጤ አምሳያ የለውም። ይህንን አባባል አስቀምጠው ሚዛን ላይ ይህን አባባል ሊያፈርስ የሚችል ሊገዳደር የሚችል ሊያስዋሽ የሚችል አለ? ተፈضሉ አምጣ ነው አምጡ። ለውላ የእቱነ ዐለይሂም ቢሱልጣኒን በይን። አሁን አንዳንድ ጊዜ በቃ በዱን አትፈላሰፍ፣ እንደዚህ አትበል ምናምን አይባልም። በቃ በግልጽ መነጋገር ካለብህ ማንኛውም ጉዳይ ላይ እነሱ ማስረጃቸውን ያመጣሉ። አንተማ አሁን ሚመን ኢፍተራ ዐለላሂ ከዚባ፣ የከዚብ የቅጥፈት አላህን አለማወቅ ነው። ማ ተዓለመት ልዓቢድ አሕሰነ ሚነ ተውሒድ ይላሉ ሼኽና ራቲብ ናብሉሲ። ብዙ ጊዜ አላህን ከማወቅ በላይ የሰው ልጅ የተማረው ምርጥ ትምህርት የለም። አላህን ካለማወቅ በላይ የሰው ልጅ የተማረው ደግሞ ትልቅ ዙልም የለም።
እንግዲህ እነኚህን ነገር እዚህ ድረስ ነበር ያየነው ባለፉት ጊዜያዎች። ዛሬ ምናልባት ትንሽ አያይዘ ነው ለኔክስትም ቢሆን ጀነ ኢንሻአላህ ያለ ወይ ተዘልጥሞ ተማም። እንግዲህ የእነዚህን ወጣቶች ታሪክ እያየን ነው። የወጣቶቹን ታሪክ በታሪክነት ማለፍ ይቻላል፣ ግን ስትቀራው እየገባንና የምር እያንዳንዱን ወቀፋት በደንብ ቴስት እያደረገ ነው እንሄድ ከማሰብ ነው። ዛሬ እንግዲህ በክለሳ ያኔ አይጠገብም ሁሉም ነገር እኮ ጀጅ ሲደረግ ወደ ውስጥ ሲገባ ብዙ የሚወጣለት ነገር አለና ቢዝኒላህ የዛሬውን እዚህ ላይ ለሆልድ እናድርግና አረፍ እንበልና በሚቀጥለው ሳምንት ደግሞ ቀጣዩን ክፍላችንን ኢንሻአላህ እንቀጥለዋለን። በአጭር ጊዜ ከዚህ በኋላ ያለው ያው ብዙ ነገር እንትን ስለማይሆን ማለት ነው። ስለዚህ ተመልካቾች ከዚህ በኋላ ያለው ታሪካቸውን እናነሳለን፣ ግን እዛ ውስጥ ብዙ መንደርደሪያ ውስጥ ብዙ አንስተናል ስለነሱ ገና መግባታቸው ላይ ከዛ በኋላ የሰዎቹን የተፈጠረውና ከወጡ በኋላ ከዋሻው ከወጡ በኋላ ያለውንም ነገር እንደዚሁ ምንድነው የተፈጠረው የሚለውንም ኢንሻአላህ እየቀጠለን የምንሄድ ነው የሚሆነው ማለት ነው። ምናልባት ቀረ የሚባል ነገር ካለፉት ታሪኮች ላይ እኛ ምን እንማራለን የሚል ነገር መጨመር የምንችለው ነገር ካለ በጣም አጭር ደቂቃዎች አሉ፣ እነሱን አድርገን እንዘጋዋለን ኢንሻአላህ። ያው ኢማን እነሆ ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ደጋግሞ ይህንን የሚያነሱ ተፍሲሮች ምኖችም ወጣቶች ላይ ፈማ አህወጀና አለ ሸባብ አላህ ደጋግሞ ይህንን ፊትያ ብሎ የሚያነሳው ነገር አለና ባለፈው ያየናቸው እንኳን አለ ፍቱ የሚባል ኃይል አለ። ኃይል ትልቅም ሆኖ አንዳንዴ የኢማን ኃይል የስናል ነብያችን ሰለላሁ ዐለይሂ ወሰለም ይህን ተራራ ተጋፈጠው ቢባል ፈሸመረ ለሁ ይላሉ። በምን አቅሚ ምናምን አይሉ እጁ ሰብሰብ አድርጎ ይነሳል፣ ሊነቀንቀው ይነሳል ብለው እናታችን አይሻ በዚህ መልክ ያቀርቡላቸዋልና ሁሌ የማይበርድ ስሜት ወጣቶቹን ብቻ ሳይሆን ትልቆቹ ጋር ይሄ ሲፋ ካለ የፍቱ ሲፋ ካለ እዚህ ውስጥ ሊገቡ ይችላሉ። እና ይሄ ብዙ ጊዜ ሩኩድ ፊቀል ድካም በምን አቅሚ እንዴት ይችላለው ምናምን የሚል ስሜት ይህንን ብንማር ከነኛ ልጆች ሁሌም ይህን ብንማር እስካሁን ካሳለፍነው ውስጥ ሌላ በረከናንተ ባረከላሁ ፊክ። ያው ሁሌም የምናነሳው ከዚህም በኋላ የምናነሳቸው ታሪኮች ስላሉ እሱን በደንብ እናነሳለን። ተመልካቾች እናንተስ ታሪኩን በምን ያህል መጠን ትረዱታላችሁ? በምን ያህል መጠን ደግሞ ወደ ህይወታችሁ አምጥታችሁታል? ሼር ብታረቁን በጣም ደስ ይለናል። እንግዲህ አላህ መልካም ፈቃድ ሆኖ በሚቀጥለው ሳምንት ደግሞ የዚህን ቀጣይ ክፍል የምናነሳ ነው የሚሆነው። ኡስታዝና እንግዲህ ያው ጁምዓ መሰነባበቻችንም ስለሆነ በዱዓ እንዘጋዋለን እንደተለመደው። መስጂድም ስለሆነ ደግሞ ዛሬ ትንሽ ኢንሻአላህ ደም በሁዱ ዱዓ እናደርግና እንዘጋዋለን። ቢዝነስ ከጠረጴዛ ዱዓ ኸይር ነው። በነገራችን ላይ ዱዓው በራሱ የሆነ እንደው ራሱን የቻለ ፕሮግራም ነውና ተመልካቾቻችን እንዴት አያችሁት ይሄን ፕሮግራም? እስኪ አስተያየት ስጡን። በተለይ ዩቲዩብ ላይ የሚሰጡ ኮሜንቶችን ያየን ነበርና በምታዩን ፕላትፎርሞች አስተያየት ስጡን። እስኪ ፕሮግራሙን እንዴት አገኛችሁት? ከዚህ ምን እየተማራችሁ ነው? በምን መልኩስ ደግሞ እኛ እናሻሽል ይሄን ፕሮግራም ምን ይጨመርበት የሚለውን ነገር አስተያየት ስጡን። አጠቃላይ እንግዲህ በጣም ሰፊ ነው ታሪኩ። ዛሬ እዚህ ላይ እንቋጨዋለን። ዱዓ አንድ ፕሮግራም ነው ብለናል ለራሱና የኛም ራሱ የራሐጅ ሙዓ ብዙ ጊዜ መዝጊያም ነው ይሄኛው እንተና ዝግጁ ነን እኛ ኢንሻአላህ። መርሐባ اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. قل اللهم مالك الملك تؤتي الملك من تشاء وتعز من تشاء وتذل من تشاء بيدك الخير انك على كل شيء قدير. تولج الليل في النهار وتولج النهار في الليل وتخرج الحي من الميت وتخرج الميت من الحي وترزق من تشاء بغير حساب. ألف لام ميم الله لا إله إلا هو الحي القيوم وعنت الوجوه للحي القيوم وقد خاب من حمل الظلم ومن يعمل من الصالحات وهو مؤمن فلا يخاف ظلما ولا هضما. لا إله إلا الله العليم الحليم لا إله إلا الله الرحمن الرحيم لا إله إلا الله رب السماوات السبع رب العرش العظيم عمت نعمه وعظم شأنه تقدست أسماؤه ولا إله غيره. اللهم لك الحمد كله ولك الشكر كله وإليك يرجع الأمر كله سره وعلانيته. اللهم لك الحمد في الإسلام ولك الحمد في الإيمان ولك الحمد في المعافاة كبت عدونا وأظهرت أمننا ومن كل شيء سألناك ربنا أعطيتنا لك الحمد على ذلك. اللهم لك الحمد في كل نعمة أنعمت علينا من قديمنا وحديث من سرنا وعلانية. اللهم لك الحمد حتى ترضى ولك الحمد بعد الرضا ولك الحمد حين رضيت.
ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا اغفر لنا ولإخوان الذين سبقونا بالإيمان ولا تجعل في قلوبنا غلا للذين ربنا إنك أنت الرؤوف الرحيم اللهم ربنا إنك جامع الناس ليوم لا ريب فيه اجمع لنا خير الدنيا والآخرة اللهم يا مقلب القلوب ثبت قلوبنا على دينك ولا مصرف القلوب صرف قلوبنا على طاعتك اللهم يا حي يا قيوم برحمتك نستغيث ومن عذابك نستجير أصلح لنا شؤوننا كلها ولا تكلنا ولا أنفسنا طرفة عين فإنه إن تركتنا فلا حول لنا ولا قوة إلا بك اللهم اغفر ذنوبنا فإنها كثيرة اللهم اغفر ذنوبنا كله دقه وجله وصغيره وكبيره وعمده وخطأه وسره وعلانته اللهم اغفر لنا وإن لم تغفر لنا فاغفر لنا اللهم اغفر لنا وإن لم تغفر لنا فاغفر لنا اللهم إن كنت كتبتنا مع الأشقياء فامحوها اللهم فاكتبنا مع السعداء فإنك تمحو ما تشاء وتثبت عندك أم الكتاب لا إله إلا الله الرحمن الرحيم اللهم إنا نشكو إليك ضعف قوتنا اللهم إنا نشكو إليك كثرة ذنوبنا اللهم إنا نشكو إليك ضعف قوتنا وقيلة حيلتنا وهونا عند الناس أنت رب المستضعفين أنت ربنا اللهم رب المستضعفين أنت ربنا إلى من تكلنا إلى بعيد يتجهمنا أم إلى عدو الذي ملكته أمرنا إن لم يكن بنا غضبك فلا نبالي نعوذ بنور وجهك الذي أشرقت له السماوات والأرض وصلح به أمر الدنيا والآخرة من أن يحل علينا غضبك أو ينزل علينا سخطك لك الحمد حتى ترضى ولك الحمد بعد الرضا ولك الحمد حين رضيت يا أرحم الراحمين يا أول الأولين ويا آخر الآخرين ويا غياث المستغيثين أغثنا 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 يا الله اللهم إن لنا إخوة في أرض الشام اللهم إن لنا إخوة في فلسطين اللهم إن لنا إخوة في غزة اللهم خاب الرجاء إلا فيك اللهم خاب الرجاء إلا فيك اللهم كلهم معين ونصيرا اللهم كلهم معينا ونصيرا اللهم احفظهم بحفظك واكنفهم بكنفك اللهم عليك بأعدائهم فإنهم لا يعجزونك اللهم أرنا فيهم عجائب قدرتك اللهم اجعل أعدائهم عبرة للمعتبرين اللهم اجعلهم عبرة للمعتبرين اللهم احصهم عددا واقتلهم بددا ولا تغادر منهم أحدا اللهم لا تغادر منهم أحدا فإنهم إن تركتهم فلا يلد إلا فاجرا فاسدا اللهم أرنا فيهم عجائب قدرتك اللهم اجعل ما جمعت اليهود غنيمة للمسلمين يا قوي يا متين يا قوي يا متين اللهم ردنا إلى دينك ردا جميلا اهدي شبابنا اللهم اهدي شبابنا اللهم اهدي شبابنا واهدي نساءنا واهدي أطفالنا واهدي علمائنا اللهم اهدي أمة محمد إنسها وجنها عربها وعجمها اللهم اهدي الأمة كلها اللهم انزل هدايتك فينا وفي هذه المجمع وفي هذا المسجد وفي هذه القرية وفي العالم كله انزل هدايتك كله وفي العالم كله يا أرحم الراحمين يا أرحم الراحمين اللهم اغفر لإخواننا الذين سبقونا بالإيمان اللهم اغفر لوالدينا ولوالديهما اللهم اغفر لوالدينا ولوالد والدينا ولمشايخنا ولعلمائنا ولمن كان له حق علينا ولجميع المؤمنين والمؤمنات المسلمين والمسلمات الأحياء منهم والأموات اللهم اجعلنا نبينا محمد صلى الله عليه وسلم خير ما جازيت به نبينا عن أمته اللهم ارزقه الوسيلة والفضيلة والدرجات الرافعة وابعثه مقام محمود الذي وعدته إنك لا تخلف الميعاد اللهم لا تحرمنا شفاعته اللهم أوردنا حوضه واسقناه بيده الشريفة حتى لا نظمأ بعده أبدا اللهم صل على سيدنا محمد في الأولين اللهم صل على سيدنا محمد في الآخرين اللهم صل على سيدنا محمد في النبيين اللهم صل على سيدنا محمد في المرسلين اللهم صل على سيدنا محمد في الملأ الأعلى إلى يوم الدين اللهم صل على سيدنا محمد في أول لقائنا اللهم صل على سيدنا محمد في وسط لقائنا اللهم صل على سيدنا محمد في آخر لقائنا اللهم صل على سيدنا محمد في جميع كلامنا اللهم عن سادتنا أبي بكر وعمر وعثمان وعلي وعن الصحابة أجمعين وعن التابعين وتابعين بإحسان إلى يوم الدين سبحان ربنا رب العزة عما يصفون والسلام على المرسلين الحمد لله رب العالمين ባረከላሁ ፊክ ውድ ተመልካቾቻችን በአላህ ፈቃድ እንግዲህ ራሓ ጁምዓ ፕሮግራማችን የተከታተላችሁት ነበር የሚመስለው ዛሬ ለየት ባለ መልኩ ከስቱዲዮ ወጣ ብለን ዞር ብለን ደግሞ የአንድ መስጂድን ከባቢ ማስቃኝተናችኋል ከዛም ደግሞ አረፍ ብለን በዛው መስጂድ ውስጥ ቆይታችንን ከኡስታዛችን ጋር አድርገናል እንግዲህ ለነበረን ቆይታ እጅግ አድርገን እናመሰግናለን ከመላው ስቱዲዮ ባለሙያዎችና ከዝግጅት ክፍል አባላት ጋር በመሆን በጋራ ነው የምንሰናበታችሁ ሳምንት ደግሞ እንደዚሁ በጣፋጭ ፕሮግራሞች ተመልሰን ገናኝ ነው የሚሆነው እስከዛው የተዋበ ቆይታ ይሁንላችሁ በኢባዳ የደመቀ ምሽት እንዲሆንላችሁ እንመኛለን ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ